ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። አሜሪካ ተጨማሪ የአፍሪካ ሀገራት ቪዛ ጠያቂዎች የገንዘብ ማስያዣ እንዲያቀርቡ ወሰነች። አሜሪካ ተጨማሪ የአፍሪካ ሀገራትን ቪዛ ለማግኘት የዋስትና ማስያዣ ገንዘብ ከሚጠየቁ ውስጥ ማካተቷን ይፋ አደረገች። ባለፈው ዓመት ሐምሌ በተወሰኑ ሀገራት ላይ ተግባራዊ የተደረገው የዋስትና ማስያዣ አሰራር ዜጎች የአሜሪካ ቪዛ ለማግኘት ሲያመለክቱ እስከ $15,000 ማስያዣ ማቅረብ እንዳለባቸው ያዛል። በአሜሪካ የውጭ ጉዳይ መስሪያ ቤት ድረገጽ ላይ በወጣው ዝርዝር 38 አገራት የተካተቱ ሲሆን 24ቱ የአፍሪካ ሀገራት ናቸው። የአሜሪካ መንግስት አሁን ዜጎቻቸው በዚህ አሰራር ውስጥ እንዲያልፉ በተጨማሪነት ይፋ ያደረጋቸው ሀገራት አልጄሪያ፣ አንጎላ፣ ባንግላዴሽ፣ ቤኒን፣ ቡሩንዲ፣ ኬፕ ቨርዴ፣ ኩባ፣ ጅቡቲ፣ ዶሚኒካን፣ ፊጂ፣ ጋቦን፣ አይቮሪ ኮስት፣ ኪርጊስታን፣ ኔፓል፣ ናይጄሪያ፣ ሴኔጋል፣ ታጂኪስታን፣ ቶጎ፣ ኡጋንዳ፣ ቫንዋቱ፣ ቬንዙዌላ እና ዚምባብዌ ናቸው። በዚህ አሰራር መደበኛዎቹን ቢ1 እና ቢ2 የተባሉትን የስራና የቱሪስት ቪዛዎች ለማግኘት የሚያመለክቱ የአገራቱ ዜጎች ጉዳያቸውን በሚመለከተው የቪዛ ባለስልጣን ውሳኔ መሰረት 5,000፣ 10,000 ወይም $15,000 ማስያዣ ማቅረብ አለባቸው። ይህ ባለፈው ዓመት ሐምሌ መጨረሻ ላይ ይፋ የተደረገው የቪዛ አሰራር በቀዳሚነት ቡታን፣ ቦትስዋና፣ ማዕከላዊ አፍሪካ ሪፐብሊክ፣ ጋምቢያ፣ ጊኒ ቢሳው፣ ማላዊ፣ ሞሪታኒያ፣ ናሚቢያ፣ ሳኦቶሚ፣ ታንዛኒያ፣ ተርክሜኒስታን እና ዛምቢያ ነበሩበት። በቪዛ ማመልከቻው ወቅት የሚቀርበው የገንዘብ ማስያዣ አመልካቾች ቪዛ ለማግኘታቸው ዋስትና እንደማይሆንና ቪዛውን ከተከለከሉ ወይም አግኝተው በተፈቀደላቸው ጊዜ ከአሜሪካ ሲወጡ ተመላሽ የሚሆን እንደሆነ ተገልጿል። ይህ የአሜሪካ መንግስት በ38 አገራት ዜጎች ላይ የጣለው ቪዛ የማግኛ ቅድመ ሁኔታ ከተፈቀደላቸው ጊዜ በላይ በአሜሪካ የሚቆዩ ሰዎችን ለመቆጣጠር መሆኑን ባለስልጣናት ይናገራሉ። ነገር ግን ይህ የገንዘብ ማስያዣ ግዴታ ቤተሰብ ለመጎብኘት፣ ለስራና ለሌሎች ጉዳዮች ወደ አሜሪካ በሚጓዙ ሰዎች ላይ ከባድ ጫና የሚፈጥርና ጉዟቸውን የሚያደናቅፍ ይሆናል በማለት ቅሬታ እየቀረበበት ነው። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ የአሜሪካ መንግስት የውጭ አገር ዜጎች ወደ አሜሪካ በሚያደርጉት ጉዞ ላይ በአካል ተገኝቶ ቃለ ምልልስ ማድረግንና አመልካችን በማህበራዊ ሚዲያ ላይ የሚያጋሯቸውን መልእክቶችን መመርመርን ጨምሮ የተለያዩ ጥብቅ አሰራሮችን ተግባራዊ አድርጓል። በዚህ ዜጎቻቸው ወደ አሜሪካ ለመጓዝ ሲጠይቁ እስከ 15,000 የአሜሪካ ዶላር ማስያዣ ከሚጠየቁት ዝርዝር ውስጥ ወደ 2/3 የሚጠጉት የአፍሪካ ሀገራት ናቸው። አሜሪካ በህዳር ወር መጨረሻ ላይ ባወጣችው የጉዞ እገዳ ውስጥም በርካታ የአፍሪካ ሀገራት ይገኙበታል። የአሜሪካ መንግስት የአገሩን ደህንነት ለመጠበቅ በሚል በጣለው እገዳ ውስጥ ቡርኪና ፋሶ፣ ማሊ እና ኒጀር ይገኙበታል። ነገር ግን ሶስቱ የምዕራብ አፍሪካ ሀገራት አሜሪካ በዜጎቻቸው ላይ የጣለችውን የጉዞ እገዳን ተከትሎ እነሱም በምላሹ የአሜሪካ ዜጎች ወደ አገራቸው እንዳይገቡ የአጸፋ እገዳ ጥለዋል። ይህ በእንዲህ እንዳለ የአሜሪካ የኢሚግሬሽን መኮንን የ37 ዓመቷን አሜሪካዊት ተኩሶ መግደሉን ተከትሎ በሚኒያፖሊስ ተቃውሞ ተቀስቅሷል። የፌዴራል ባለስልጣናት ሟች ሬኔ ኒኮል ጉድ የኢሚግሬሽን መኮንኑን ለማምለጥ ሙከራ አድርጋለች ቢሉም የከተማዋ ከንቲባ ግን ተኩሶ የገደላት ግለሰብ በግዴለሽነት እርምጃ ወስዷል ሲሉ ወንጅለውታል። ሬኔ ኒኮል ጉድ ወላጆቿ ከቤቷ ጥቂት ርቆ በሚገኝ ስፍራ ስለተገደለችው ልጃቸው አስተያየታቸውን ሰጥተዋል። አባቷ ቲም ጋንገር ለዋሽንግተን ፖስት ጥሩ ግን ደግሞ አስቸጋሪ ሕይወት ነበራት ካሉ በኋላ ድንቅ ሰው ነበረች ሲል ገልጸዋታል። ተሸላሚ ገጣሚና በትርፍ ጊዜዋ ጊታር ተጫዋች ነበረች ያሉት ደግሞ የሚኒሶታ ሴናተር ቲና ስሚዝ ናቸው። የከተማው አስተዳዳሪዎች ጉድ የኢሚግሬሽንና የጉምሩክ መኮንኖች እንቅስቃሴዎችን ሕጋዊነት የምትከታተል እንደነበረች መስክረዋል። ነገር ግን የትራምፕ አስተዳደር የአገር ውስጥ አሸባሪ ሲል ጠርቷታል። እናቷ ዶና ጋንገር ለሚኒሶታ ስታር ትሪቡን እንደተናገሩት ልጃቸው መኮንኖቹን በተጋፈጠችበት ወቅት ምናልባት ፈርታ የነበረ ይሆናል በማለት ከማውቃቸው ደግ ሰዎች መካከል አንዷ ነች ብለዋል። ግድያው እንዴት እንደተፈጸመ የሚያሳየው ቪዲዮ ላይ የአይስ መኮንኖች መንገድ መሃል ላይ ያለን መኪና ሲጠጉ ያሳያል። መኪናው መንቀሳቀስ ሲጀምር አንዱ መኮንን አሽከርካሪዋ ላይ ሽጉጡን በማነጣጠር ቢያንስ 2 ጊዜ ሲተኩስ ይሰማል። ኤፍቢአይ በግድያ ወንጀሉ ላይ ምርመራ እያደረገ ነው። ዋይት ሃውስ ሰነድ አልባ ስደተኞችን ከሀገር ለማስወጣት የያዘውን ዘመቻ ተከትሎ በሚኒሶታ ግዛት ስር በምትገኘው ሚኒያፖሊስ በመቶዎች የሚቆጠሩ የአይስ መኮንኖች ተሰማርተዋል። የ37 ዓመቷ አሜሪካዊት በአይስ መኮንን በተተኮሰባት ጥይት ከተገደለች በኋላ የከተማዋ ነዋሪዎች ሻማ በማብራትና የተቃውሞ መፈክሮችን በማሰማት ቁጣቸውን እየገለጹ ነው። አንድ የሚኒያፖሊስ ነዋሪ ለቢቢሲ በርካቶች በፍርሃት ውስጥ ናቸው ብሏል።
የአሜሪካ ባለሥልጣናት በኢሚግሬሽን መኮንን ስለተፈጸመው ግድያም የተለያየ መረጃ እየሰጡ ነው። የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት ኃላፊ የሆኑት ክሪስቲኖም ሬኒ ኒኮል ጉድ መኮንኑን ቀኑን ሙሉ ስትከታተለውና ስትደበቀው ነበር ያሉ ሲሆን በተጨማሪም ለማምለጥ ሙከራ በማድረግ መኪናዋን እንደ መሳሪያ ተጠቅማለች በማለት ይህም የሀገር ውስጥ ሽብርተኝነት ነው ብለዋል። የሚኒያፖሊስ ከተማ ምክር ቤት ግን ግለሰቧ ተተኩሶባት የተገደለችው ለጎረቤቶቿ በነበራት ርኅራሄ ነው ብለዋል። የከተማው ከንቲባ የተተኮሰባት መኮንን በግዴለሽነት እርምጃ መውሰዱን ተናግረዋል። የሚኒሶታ አስተዳዳሪ ቲም ዋልዝ በበኩላቸው ስለ ግድያው የፌዴራል መንግስቱ ያለውን እንደማይቀበሉ አስታውቀው ሙሉ ፍትሐዊና ፈጣን ምርመራ እንዲደረግ ጠይቀዋል። የሚኒያፖሊስ አዛዥ ብራያን ኦሃራ በበኩላቸው አሽከርካሪዋ መንገድ ዘግታ ነበር ሲሉ ተናግረዋል። የፌዴራል ሕግ አስከባሪዎች በእግራቸው ሲጠጓት ልታመልጥ ሞክራለችም ሲሉ ወንጅለዋል። ወደ ሌላ ተያያዥ ጉዳያችን ስናልፍ ትራምፕ አሜሪካ ከ66 ዓለም አቀፍ ድርጅቶች እንድትወጣ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከበርካታ ዓለም አቀፍና የተባበሩት መንግስታት ድርጅቶች እንደምትወጣ አስታወቁ። ከ66ቱ መካከል ግማሽ ያህሉ የተባበሩት መንግስታት አካል የሆኑ ድርጅቶች ሲሆኑ የዓለም ሙቀት መጨመርን የሚታገለው የመንግስታቱ የአየር ንብረት ለውጥ ማዕቀፍም ይገኝበታል። ዋይት ሀውስ እንዳለው እርምጃው የተወሰደው እነዚህ ድርጅቶች ለአሜሪካ ጥቅም አስፈላጊ ስላልሆኑና የማይሰራ ወይም አደገኛ አጀንዳ ስለሚያራምዱ ነው። ከዚህ ቀደም የአየር ንብረት ለውጥ ሐሰተኛ ነው ሲሉ ያጣጣሉት ትራምፕ የበርካታ ዓለም አቀፍ ድርጅቶችን ፈንድ ሰርዘዋል። ዋይት ሀውስ ረቡዕ ዕለት የግብር ከፋዮችን ገንዘብ የሚያባክኑ ካሏቸው ድርጅቶች አሜሪካ ራሷን እንድታገል የሚያደርግ ሰነድ ፈርሟል። ከድርጅቶቹ መውጣታችን አሜሪካውያን ግብር ከፋዮች ገንዘባቸው አሜሪካ ቅድሚያ ከምትሰጣቸው ጉዳዮች ይልቅ ለዓለም አቀፍ ጉዳዮች እንዳይውል ያደርጋል ይላል መግለጫው። አሜሪካ በሰነዱ መሰረት በሰላምና ደህንነት፣ የቤተሰብ ምጣኔ፣ የእናቶችንና የህፃናት ጤና እንዲሁም በግጭት ወቅት የሚከሰቱ ወሲባዊ ጥቃቶች ላይ ከሚሰሩ ድርጅቶች ጋር ራሷን አግልላለች። ትራምፕ ሀገራቸውን ከዓለም አቀፍ ተቋማት ማግለላቸው ህጋዊ ፈተና ሊገጥመው እንደሚችል ተገምቷል። ተንታኞችና የፖሊሲ አርቃቂዎች የትራምፕን ድርጊት አምባገነናዊና ጸረ ሳይንስ ሲሉ ተችተውታል። ትራምፕ ባለፈው ዓመት የዓለም ሀገራት የሙቀት መጠንን ለመቀነስ ቃል ኪዳን ከገቡበት የፓሪስ የአየር ንብረት ለውጥ ስምምነት ሀገራቸውን ከማግለላቸውን በተጨማሪ ብራዚል በተካሄደው ኮፕ 30 አለመሳተፋቸው ይታወሳል። የአየር ንብረት ለውጥ ላይ የሚያተኩረው ኮፕ 32 ስብሰባ ከ2 ዓመት በኋላ በአዲስ አበባ ይዘጋጃል። ዘገባው የቢቢሲ ነው።